ምስኪን መስሎ ኦሬዲ ይቺ ሚስቱ የተባለችው ሴት እሱ ያለበትን ታውቃለች። ሲጠይቋት ግን ምንም እንደማያውቅ ምናምን እያተናገረች ነበር። እንግዲህ ከካሜራ ጀርባ እንግዲህ ብዙ ነገር አሏት፣ አስፈራሯት ይሆን ምን ይሆን አላውቅም። እንግዲህ በስከ መጨረሻ ሴትዮ አምና ወዳ ፈቅዳ እንግዲህ እሱ ያለበትን ወስዳ አሳይታችኋለች። ከሷም አልፎ እንግዲህ ጎረቤት እነሱ ጋር ያለችው ጎረቤትም እንግዲህ እስካሁን ድረስ ዝም ብያለሁ፣ አሁን ግን ይበቃኛል፣ በእነዚህ ሰዎች ምክንያት ልጆቼ ወጥተው መጫወት እንኳን አልቻሉም ብላ እንግዲህ እሷም አብራ እንግዲህ እሱ ያለበትን ታውቃለች። ሁላቸውም እንግዲህ ሲሄድ ሲመጣ ስለሚያውቁ ሳይወዱ በግዳቸው እንግዲህ ብሩክን ወስደው ብሩክ በዛ ብለው ነበር የሄዱት። ወጥመድ ከሆነ ምናምን ብለው እንግዲህ ሰብሰብ ብለው ሲሄዱ ሰውየው ነው ሆኖ የተገኘው። እንግዲህ እግዚአብሔር አንዳንድ ጊዜ እንትን ሲላችሁ በምንም ነገር እንትን ሳትሉ በቃ እኔ ግን ለምን በዚህ ያክል ሰዎች ጨክነውበት በዚህ ያክል እንትን ሲያንገላቱት አይታችኋል። ያ ሁሉ ስቃይ ያ ሁሉ እንትን አልፎ አሁን ነገሮች ሁሉ ተመቻችቶለት ሙሉ ጤናው እንዲመለስ ጸሎቴ ነው ምኞቴ ነው። የእውነት በቃ አንዳንድ ጊዜ ለሰው ብላችሁ ይሄ ልጅ አሁን ምንም በማያውቀው ነገር ነው እየተሰቃየ ያለው። ይኸው እንግዲህ ስንት ቀን ሙሉ እጅን ያክል እንደዚህ አድርጎ ስራ ራሱ መስራቱ በጣም የሚደነቅ ነገር ነው። የእውነት እረፍት ያስፈልጋል፣ ህመም አለው። እሱ ግን ይህ ሁሉ ተቋቁሞ እንግዲህ ሰውየውን ለማግኘት ያላደረገው ያልቆፈረው ያላደረገው እንትን የለም። ኦልሬዲ ሐኪም ቤት እንደማያድነው ከነገሩት በኋላ አንድና አንድ አማራጩ ይሄ ሰውዬ ፈልጎ ማግኘት ስለነበረ እንግዲህ እሱም ሳይውል ሳያድር ቀንና ሌሊት ሳይል እንግዲህ እየፈለገ ዛሬ በስከ መጨረሻ እጁ ውስጥ አስገብተውታል ማለት ነው። እንግዲህ ሰውዬው ኦልሬዲ ከተያዘ በኋላ እኔ እንደዚህ አደርግሃለሁ፣ እጅህን ከሁለቱንም እጅህን ነው ማሳጣህ፣ እንደዚህ ምናምን እያለ ብታዩ ይሄ የባዕድ አምልኮት ምናምን የሚያመልኩ ሰዎች እኮ በቃ ልክ ፈጣሪ እንትን መስለው ነው የሚታያቸው። እኔ ምን አይነት እንትን እንደሆነ አላውቅም የሆነ እነሱ ፈጣሪ ምን እንደኔ ከፈጣሪም በላይ ነን ካላሉ ራሱ እግዚአብሔር ነው የሚያውቀው። እናታቸውን እንዴት እንደሚቆልሉ ይሄ እኮ የሰይጣን እንትን ነው። እኔ የአስሬ ቃሉን መናገር አልፈልግም። የእውነት ምን አይነት ሰብአዊነት እንደሆነ አላውቅም። በሰው ላይ እንደዚህ እየቀለደ የሚገርማችሁ ይሄ ሰውዬ ዛሬ የተገኘበት ቤት በጣም ትንሽዬ ነው። እንደ አጋጣሚ ሆኖ እኔ ስሙን መጥራት አልፈልግም፣ ይሄ እንትን ስለሆነ ማለት ነው። በዛ ቦታ አልነበረም፣ ሰውየውም ብቻ ነበር። ዋናው ሰውየው ነው። ያው ማን ነው አቤልም አቤል አልኩኝ፣ ሶሪ። ይሄ ልጁ ራሱ ስሙ አያዘኝም እኮ ብሩክ። ለብሩክም የሚያስፈልገው ዋናው ሰውየው ነው። ያ የነከሰው ኖረ አልኖረ ምንም አያደርግለትም። ስለዚህ ሰውየው ነው መድኃኒቱ ከተባለ ሳይወድ በግዱ ልጁ እንዲድን እንግዲህ ለሕግ አሳልፈው መስጠት አለባቸው። ሰውየው እንግዲህ እዚህ ቤት ሳትወጡ እናንተን እንዳለ ሽባ ማድረግ እችላለሁ፣ ባላችሁበት እንደዚህ ማድረግ እችላለሁ እያለ ኃይል የለውም። እግዚአብሔር ነው ኃይል ያለው እንጂ ሰው ልጅ የሰውን እንትን ሊጥል ሊያነሳ አይችልም። እና ፈጣሪ ብቻ አይጣላችሁ። ብሩክም እንግዲህ በጣም በደስታ ማለት ነው። እውነት ቪዲዮን ቆርጬ አድርጌላችሁ ታዩታላችሁ ምን አይነት ደስታ እንዳለው። በእርግጥ ይሄን ሁሉ ቀናት እየተሰቃየ አይታችሁታል። እረፍት እንኳን አድርጎ የነሱ ጓደኞች እንኳን እየሰሩለት እያገዙት ከጀርባ፣ እሱ ግን እንግዲህ ያለምንም እረፍት እኔ ማግኘት አለብኝ፣ ጤናዬ መመለስ አለበት፣ ይሄ ሰውዬ ከሆነ መድኃኒቱ ምንም ነገር ሳይውል ሳያድር ማግኘት አለብኝ ብሎ እንግዲህ ይሄው እንደምታዩት እንግዲህ ከተነከሰበት ቀን ጀምሮ ሐኪም ቤት ይሄዳል፣ ቼክ ይደረጋል፣ ኢንፌክሽን ምናምን እንዳይፈጥርበት ብቻ። ከዛ ውጭ ስራውን እየሰራ ነበር። እንግዲህ በስከ መጨረሻ ሰውየውን አግኝቶታል። እንኳን ደስ አላችሁ። አብዛኞቻችሁ ስትጨነቁ ሰውየው አገር ወጥቶ ይሆናል፣ ሰውየው የት ይሄዳል እያላችሁ ነበር። አገርም ሊወጣም አልቻለም። እዚያው አዲስ አበባ ውስጥ ነው የተገኘው።
እንግዲህ ይህ ዛሬ ሴትየዋ ነው መመስገን ያለባት ሚስቱ የተባለችው። እሷ ባትወስዳቸው ኑሮ ኦልሬዲ ይሄ ሰውዬ አያገኙትም ነበረ። እሷ ናት ዋነኛውን እንትን ትልቁን እንትን ያለችው ያገዘችው ማለት ነው። እንግዲህ ያው በፊት በጣም አንገራግራ ነበር እንዳያችኋት በተለቀቀው እንትን ካያችሁ ብዙ ነገሮች እያለች ነበረ። እሷንም እንደሚገላት እሷ ኦሬዲ ወስዳ ካሳየች በእኔ ላይ በህይወቴ ላይ እንደፈረድኩ ነው የምቆጥረው። እኔ አላቅም፣ ተውኝ፣ ከዚህ ነገር አውጡኝ እያለች ነበር። አቤል አልኩኝ። ብሩክ ደግሞ የፈለግሽው ያክል ሰውየው አንቺን ምንም ሊያረግሽ አይችልም። እኔም ጤና ይመለስልኝ እባክሽ ለእናቴ ስትይ ብሎ ለምኖ ለምኖ እንግዲህ በስከ መጨረሻ ወስደዋለች ማለት ነው። ጎረቤቷም እሷም አብረው ነው ሄዱት። እንግዲህ ሰውየው አበደ አልኳችሁ። እነሱ ሲሄዱ እንዴት ደፍራ እዛ ቤት ትወስደዋለች፣ ታመጫዋለች፣ እንደዚህ አደርግሻለሁ፣ ሽባ አደርግሻለሁ እንደዚህ እያለ ብታዩ ኧረ በስመ አብ እግዚአብሔር ሆይ ገስጸው። የእውነት ምን አይነት ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ። እኔ በጣም በህይወቴ ከምፈራው ነገር ውስጥ ምንድነው ብትሉ ይሄ የባዕድ አምልኮት ምናምን እንትን የሚሉ ሰዎች በፍጹም በቃ እኔ አላምናቸውም። የሚሰሩትን እንትን ብዙም እንትን አልላቸውም። በቃ በጣም ነው የሚዘቀጥጡኝ የእውነት እምነት የላቸውም። እንደነዚህ አይነት ሰዎች ከነገራችን ላይ ምንም ነገር ቢያደርጉ ምንም የሆነ ቃል ራሱ ስትጠሩት የሚዘገንን ነገር ነው እና አንዳንዴ ግን ፈጣሪ ደግሞ ጥሎ አይጥላችሁም እና እግዚአብሔር ደግሞ በእናንተ መልካም ነገር ስትሰሩ ከነገራችን ላይ ለመልካምነታችሁ ዋጋ ትከፍላላችሁ። እና ይሄ ልጅ አሁን ብሩክ የተባለው ልጅ ለሰው ብሎ ነው ራሱን አሳልፎ እንደዚህ የተጎዳው እና እግዚአብሔር ደግሞ ጥሎ አልጣለውም። በስከ መጨረሻ ሰውየውን እጁ ላይ ጥሎታል ማለት ነው። እንግዲህ ቢያንስ ልጁ ይድናል ብዬ አስባለሁ። ሞር ደግሞ ጸበል መሄድ አለበት። ምንም ምንም ማለት ነው። ሰውየው እንደምናየው ከሆነ ኧረ በስመ አብ የሚጠየቀው እንኳን እንትን ማለት አይችልም። በቃ ማውራት የሆነ እንትን ምኑ ከየበላይነት ምናምን ስሜት ነው የሚሰማው። እኔ ብቻ እንደ ፈጣሪ እንደ እንትን ያደርገዋል። ምን አይነት ኧረ እኔ እስካሁን ድረስ በእንደዚህ አይነት ሰዎች ተነክሰው ምናምን አይቼ ያውቃለሁ። ግን የዛሬው ደግሞ ጭራሽ ደርሰውበት ይዘውት እንኳን በቃ አሁንም ማስፈራራት እነሱን ትተውት እንዲሄዱ የማያደርገው ነገር የለም። በቃ እነሱ ደግሞ እጃቸው ውስጥ ከገባ አሁን ብሩክ ሳይውል ሳያድር ይሄ ሰውዬ መፍትሄው ምንድን ነው የሚለውን እንትን ብሎ ከዛ ለህግ አሳልፎ መስጠት ነው እንጂ እሱ ጋር አድርጎ የሆነ እንትን ቢል ሌላ ጉዳት እንዳይፈጥርበት እንግዲህ ዋናው መገኘቱ ነው። ከዛ በኋላ ደግሞ እነሱ ያውቃሉ። ለማንኛውም ስትጨነቁ የነበራችሁ የብሩክ ቤተሰቦች እንኳን ደስ አላችሁ ማለት እወዳለሁ። ሚስቱንም ማመስገን እፈልጋለሁ። እንግዲህ ምንም ቢሆን ወሽዳ በህይወቷ ፈርዳ እንግዲህ ለብሩክ መፍትሄ እንዲያመጣ ብሩክ እንዲድን እንግዲህ ትልቁን እንትን አግዘዋለች ማለት ነው። ሌላው ደግሞ እንግዲህ በቀጣይ የምናየው ይሆናል። ላታመልጭኝ አታሯሩጭኝ ያለ ሀገሬ ሰው ድሮም ላያመልጥ ነገር ነው ሰውየው። ብዙ ነገሮች ልጁንም ያሰቃየው ምንም አለ ምንም እንግዲህ ዋናው እሱ በእጃቸው መግባቱ ነው። እኔ ከምንም በላይ ደስ ብሎኛል። ብሩክም እንግዲህ ወደ ስራው እንግዲህ በሙሉ ጤና እንደው እውነት እግዚአብሔር ብሎ ሰውየው በሰውየው እንትን የሚድን ከሆነ እውነት በጣም ነው ደስ የሚለኝ። ካልሆነ ደግሞ እንግዲህ ስራውን አቁሞ ለተወሰነ ሰዓት ሰውየውን አሳልፎ ለህግ ሰጥቶ ጸበል መግባት አለበት ብዬ ነው የማስበው። በጣም ታሟል ልጁ። ዝም ብሎ በልህ ነው ስራውን የሚሰራ እንጂ እያንዳንዱ ኦልሬዲ ያው እልሁኛም ሆኖ እንግዲህ በስከ መጨረሻ እጅ ውስጥ አስገብቶታል። ይሄ ሰውዬ አሁን ብሩክን ብቻ አይደለም። በጣም የሚገርማችሁ ነገር አሁን ከጀርባ እንትን ሲናገሩ ተማሪዎች ባልሆነ በሆነ ነገር እየያዘባቸው እያስፈራራ ህይወታቸውን ብዙ ሰዎች ብዙ ሴቶች ማለት ነው እየተጠቀመባቸው እና
ህይወታቸውን እያበላሽ እንደሆነ ቤት ውስጥ ቁጭ ብሎ ያዛል፣ ብር ያመጣል። እሱ እንደዚህ ያደርግላችኋለሁ እንደዚህ አደርጋለሁ እያለ ብዙ ነገሮች እየሰራ ያለ ወንጀለኛ ነው። እና እንግዲህ ያው አንዳንድ ጊዜ ሲያጋልጠው ምንም ማድረግ አይቻልም። እስካሁን ድረስ ለበደላቸው እስካሁን ድረስ ላሰቃያቸው ሰዎች ፍትህ የሚያስገኙበት ቀን ነው ብዬ ነው የማስበው። እንግዲህ በብሩክ ምክንያት የብዙ ሰው ህይወት ተርፏል። በዚህ ሰውዬ ምክንያት ሰዎች አንዳንድ ጊዜ በራሳቸው እንትን ስራ መስራት ስራ ሰርተው ማግኘት ገንዘብ ሲችሉ፣ አንዳንድ ሰዎች ደግሞ እንግዲህ እንደዚህ የሰውን ህይወት አበላሽተው ገንዘብ በማግኘት ህይወታቸውን የሚቀጥሉ ወይም የተሻለ ነገር የሚኖሩ ይመስላቸዋል። ግን የሰው ነው የእውነት። ሁልጊዜም የሰው ገንዘብ የሰው ነው። በስከ መጨረሻም ሌላ ችግር ነው ይዞበት የሚመጣ። ያላሰበው ችግር ሌላ ነው እንትን የሚለው። ይህ ሰውዬም እንግዲህ በስከ መጨረሻ እነ ብሩክ እጅ ገብቷል። ስንት ቀን ሲያሯሩጣቸው ስንት ቀን ሲያለፋቸው ነበረ። እግዚአብሔር ደግሞ ያለ ቀን እንግዲህ ይሄው በጨረሻው ቀን ሆኗል ማለት ነው። እንግዲህ ብሩክም በጣም ደስ ብሎታል ከምላችሁ በላይ ማለት ነው። ብዙ ጊዜ አይታችሁ ከሆነ ብሩክ ለሰዎች በጣም ትሁት የሆነ ልጅ ነው። በዚህ ልክ ደግሞ አሁን ላይ ህመሙን እንደምንም አድርጎ እየደበቀ ሰውየውን ለመያዝ እንግዲህ ብዙ ርቀት ሄዷል፣ ብዙ ነገር ሰርቷል። በስከ መጨረሻም እንግዲህ ተሳክቶለታል ያሰበው ሁሉ። ያው ሴትየዋን በሴትየዋም አድርጎ ሴትየዋን ብቶም ያሳየቻቸው። ያው ሴትየዋን ባታሳይም አሳየችም አላሳየችም እንግዲህ የእሷ ቤት እስከታወቀ ድረስ እሱም መምጣቱ አይቀርም ነበረ። ግን ደግሞ በቃ እንግዲህ ወዳ ፈቅዳ ወስዳ አሳይታችኋለች። ለማንኛውም ቤተሰቦች እንግዲህ ብዙዎቻችሁ ልጁ መታከም አለበት፣ ልጁ እንትን ማለት አለበት፣ እንደዚህ ሆነ ስራ አትስራ እያላችሁ ብዙዎቻችሁ እያየው ነበረ። ያው እኔም ብዙ ጊዜ ተናግሬያለሁ። ግን እሱ ግን ያው እንግዲህ ሰውየውን ካላስኩኝ አልተኛም አላርፍም ብሎ ጠዋትና ማታ ደክሞ እንግዲህ በስከ መጨረሻ ውጤታማ ሆኗል። ለማንኛውም ደስ ብሎኛል የእውነት። ደስታችሁ ደስታዬ ነው እያላችሁ ለብሩክ እንግዲህ እንኳን ደስ አለህ እያላችሁ እንግዲህ መሙ በሰላም ሁሉ ነገር ተስተካክሎ ጤናው ወደ ድሮ ስራው እንዲመለስ እንግዲህ በተቻላችሁ አቅም ሁላችሁም ጸሎት አድርጉለት በየሃይማኖታችሁ ለወንድማችን ብሩክ። በተረፈ እንግዲህ ስትጨነቁ የነበራችሁ ሰዎች በዚህ ቪዲዮ እርግጠኛ ነኝ ደስ ይላችኋል። መሀል ላይ ትንሽ እንትን ብዬ አስገባላችኋለሁ። ኦልሬዲ እነሱም ሊለቁት ይችላሉ ቪዲዮውን። ለማንኛውም ጋይዝ እኔ ደስ ብሎኛል። እንኳን ደስ አላችሁ ልላችሁ ነው። ዛሬ የደስታ ቀን ነው፣ የደስታ ቀን ነው። አንዳንድ ጊዜ ግን ሰዎች ባላሰቡት ሁኔታ፣ አሁን ይሄ ሰውዬ ባላሰበው መንገድ እንግዲህ ቤት ውስጥ ቁጭ ብሎ ዓለም ሰላም እያለ ቤት ውስጥ ሂደው ቤቱን ሲወሩት ምን አይነት እንትን እንደሚሰማ አስቡት። ከባድ ነው። ለማንኛውም ብሩክን እንኳን ደስ አለህ እያላችሁ ቪዲዮን ላይክ እያደረጋችሁ እስኪ ሁላችሁም ቪዲዮ ላይክ አድርጉ። ኮሜንት ስር እንኳን ደስ አለህ። ዛሬ ምንም አይነት ኮሜንት አትጻፉ፣ እንኳን ደስ አለህ እያላችሁ ለወንድማችን ብቻ። ለማንኛውም የዛሬው ቪዲዮ ይመስላል። ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ ባይ